ማሚ ለኔልሽ መጣ እንዴት ነህ? ማለምሽ ዛሬ መስከረም ማይ ስለ ሄዶ ያወራሁሽ ምን አደረግሽልኝ? ዝም አልሽኝ እኮ። ዝም አላልኩም እኮ እያሰብኩበት ነው ልጅ። ስንት ጊዜ ነው የምታስቢበት? ስለ ሄዶ አቅም እንደው እንደማትጠራጠሪ እርግጠኛ ነኝ። ችሎታ እኮ አጠራጥሮኝ አይደለም። ክፍት የሥራ ቦታዎችን እየፈለኩላት ነው። ገና ለገና ደግሞ ድርጅቱ የኔ ስለሆነ ሰው አላግባብ መቅጠር አልችልም። እውነታውን ለሄዶ የሚሆን ስራ ጠፍቶ ነው? በስርሽ ሆና እኮ ብዙ ነገር ታግዝሻለች። እንደምታግዘኝ እኮ አልጠራጠርም። ግን ያው እንደነገርኩክ ነው። እስቲ አስብበታለሁ። እኔ አስብበታለሁ እንድትይኝ ሳይሆን በዚህ ቀን አሳውቃለሁ እንድትይኝ ነው የምፈልገው። እሺ ነገ ስንገናኝ አሳውቃለሁ። ግን ደግሞ እሷም የተሰጣትን ቦታ በአግባብ መስራት እንዳለባት ነገራት። ስለሷ አታስቢ። ስራውን ካለን ከን ነው የምትሰራው። በቃ እኔ ደክሞኛል። እረፍት ማድረግ አለብኝ። እሺ ማሚ። ኤዱዬ በስተመጨረሻ ሊሳካልን ነው። የሆነ ደስ ሲል ዛሬ ልንገራት እንዴ? አይ ነገ እነግራታለሁ። በጣም ደስ የሚለው ቆይ ምን አይነት ቦታ ላይ በመደባት ነው እሷ የምትሰራው? ደግሞ እኮ ለቤት ያደረገችው ነገር ቀላል አይደለም። ያብስራ አቤት ማዬ። ምንድነው እየጠራሁሽ አይደል እንዴ? ይሄ መጣው ማዬ። ምንድነው? ግራ ገባኝ እኮ። ምን ነው ግራ የሚገባሽ እንዴ? በዚህ ሰዓት ጠርተሽኝ አታቂ እና ለምን ግራ ይገባኝ? እሱ ነው እንዴ? ከእንግዲህ በኋላ ሁሌ ስለምጠራሽ ለመጁሽ። ቆይ ዛሬ ምን ምክንያት ተገኝቶ ነው የምትጠሪው? ወሬውን ትተሽ አሁን መድኃኒት የምወስድበት ውሃ አምጪ። እንዴ ውሃ አምጪልኝ? ሄዶ ምን ሰርታ ልትበላ ነው እኔን ውሃ አምጪልኝ የምትይኝ? እሷ እኮ እንዳንቺ ስልኳ ላይ ተጠዳቱልም። ትንሽ ጊዜ እንኳን ስታገኝ መጽሐፍ ነው የምታነበው። ለሷ ተቆርቆረሽ ባልሆነ ብቻ ማዬ። ለምንድን ነው የማልቆረቆርላት? መቼም ለዚህ ቤተሰብ የዋለችውን ውለታ አረሳሽውም አይደል እንዴ ማዬ? ይቺ ተራ ገረድ አንድ ውለታ ዋለችልኝ ብለሽ ነው እንደዚህ ያጎበደድሽ ያለሽው? ለአንቺ ተራ ሊመስልሽ ይችላል፣ ለእኔ ግን ህይወቴን የታደገችው። እሺ እንዴ ማዬ፣ ዘመናዊ ሰው ለመሆን ሞክሪ እንጂ ዛሬም በውለታ ተይዘሽ ልትሽቆጠቆጭ ነው? እየተሽቆጠቆጥኩላት አይደለም፣ ማግኘት ያለባትን ክብር እየሰጠዋት ነው ያለሁትኝ። በጣም ይገርማል። እንደዚህ በአንዴ ትለዋወጫለሽ ብዬ አንድም ቀን አስቤ አላውቅም ነበር። አሁን ያልኩሽን ብቻ አድርጊ። ሂጂና ውሃ ይዘሽልኝ ነይ። እዚህ ቆመሽ አትነታረኪ። እኔ ግን ግራ ይገባኝ። የምር ከዳኒ ጋር እንዲሆን ፈቅደሻል ማለት ነው? ያብስራ፣ ያዘዝኩሽን ብቻ አድርጊ። እዚህ አትነፋረቅብኝ። እማዬ ክብርሽ እዚህ ያብስራ። ያብስራ ምን እያደረግሽ ነው? መጽሐፉን ስጪኝ። እዚህ የገባሽ እኮ እንደራስ ተጋርመሽ ለመቀለብ አይደለም። ይገባሻል አይደል? ቆይ እኔ መች ተኝቼ ልቀለባለሁ? ጠዋት ስለሆነ ስራ ስለሌለኝ ነው። ስራ ባይኖርሽስ እዚህ ምን ይወዝፍሻል? የሆነ ነገር አሰሪ። በዛ ላይ ደግሞ መጽሐፍ እያነበብኩ ነው እንጂ ምንም ክፉ ነገር አላደረኩም። ማንበብ ምናምን ታያለሽ። ቆይ ያነበቡት የት ሲደርሱ አይተሻል? የሚሻልሽ አንገትሽን ደፍተሽ ስራሽን ብትሰሪ ነው። እሺ ያብስራ፣ የያዝሽው መጽሐፍ በጣም ጠቃሚ መጽሐፍ ነው። ብታነቢው እንድታገናዝብ ያግዝሻል። ዝም በያቡ። አዋቂ ነኝ የምትይውን ነገር ብታቆም ይሻልሻል። ስላወቅሽ ወይም ስለተማርሽ አይደለም እዚህ የተቀጠርሽው። እኛ ገንዘብ ስላለና ስለከፈልሽ ብቻ ነው። አትሳሳቺ። ምናልባት ዛሬ እኔ ቀን ላይሆን ይችላል፣ ነገ ግን የተሻለ እንደሚሆን አትጠራጠሪ። የተሻለ? ኧረ አታስቂኝ። አንቺ መቼም ቢሆን ከቤት ሰራተኝነት አትወጭም። ይልቁንስ ከቅዠትሽ ንቂ። ቆይ እኔ ያልገባኝ ምን ያስከፋሽ ነገር ኖሮ እንደዚህ እየተናገርሽኝ ያለሽው? አንቺ ነሽ እኔን የምታስከፊ? አዋ፣ ያልተገባ ባህሪ እያሳየሽኝ እኮ ነው። አንቺ ልብሽ አበጠና ቦታሽን ረሳሽ። ለዛ ደግሞ እኔ መጥቼ እያስታወስኩሽ ነው። የኔ ቦታ የት ነው እባክሽ? እስከ ዛሬ ድረስ ቦታሽን አለማወቅሽ በጣም የሚያበሳጭ ነገር ነው። ለነገሩ ምን ታረጊ? ይሄን የተረት መጽሐፍ እያነበብሽ ልብሽ በጣም አበጠ። ለማንኛውም መርሳት የሌለብሽ አንድ ነገር ቢሆን አንቺ አሁንም ወደፊትም ቢሆን የቤት ሰራተኛ መሆንሽን ነው። እሺ አሁን እስገባሽ? ኧረ ተይ ያብስራ። እኔ እኮ ይሄ ቦታ ዝም በይ በእናትሽ። ርዛት መጻደቂ። ይልቅማ የልጅው አምጪ ብላሻለች፣ ሰጅላት። ጤነኛ ልጅ እንዴት ልጅ
እትዬ እንዴ አንቺ ምን አግብቶሽ ይዘሽ መጣሽ? እኔ ያዘዝኩት ያብስራ አይደል እንዴ? እንደው እቺ ልጅ ስራ የሚባል ነገር ጣላች አይደለ? አረ እንደዛ አይደለም። ኩሽና ስለነበርኩ እኮ ነው ወስድላታለሁ ብያት ነው። እኔ የልጄ ባህሪ ጠፍቶኝ ነው ለሷ እየወገንሽ ነው? እውነት የምሬ ነው። ያሾሽ አይደለም። ኤዶም ምንድነው የምታስተባቢላት? ምንም ስራ ሳችን እንድትቀመጥ ነው የምትፈልጊው? እሱን እኮ ቀስ ብሎ በመምከር ማስተካከል ይቻላል። እያይሻት አይደል እንዴ? በቀላሉ የምትስተካከል ልጅ አይደለችም። ውሃ እንኳን ስጪኝ ብያት መቻ መጣችልኝ እኮ። እሱም ቢሆን በመምከር እንጂ በቁጣ አይሆንም። ታዲያ ምንድነው? ይሄ ስንፍና ነው እንጂ ሌላ ምንድነው? ላለመስራት ፈልጋ ወይ ደግሞ ስንፍና እኮ አይደለም። አሁን እሷን ጥሪልኝ። ከሷ ጋር ነው ማውራት እንፈልገው። ምናልባት መታዘዝ ለሷ ከብዷት ሊሆን ይችላል። ማለቴ እኔ ያለው ይሄን ያሹን ነገር መልሺ። አሁን እሷን ጥሪልኝ። ማውራት እንፈልገው ከሷ ጋር ነው። እሺ ትዬ። ቆይ ደግሞ ዳኒ ምንም የነገረሽ ነገር የለም? ምንም አልነገረኝም እስካሁን። ምንም አልነገረሽም? አዎ። በቃ አንቺ ሂጂ ስራሽን ስሪ። ያብስራን ጥሪልኝ። እሺ ያብስራ። አቤት። ምንድን ነው? ማሚ እየፈለገችሽ ነው። ያው እንደለመድሽ ሄደሽ አቃጠርሽ? እኔ ምንም ያቃጠርኩት ነገር የለም። እሷ ናት የፈለገችሽ። ትሰሚኛለሽ? አሁን ሲሄድ አንድ ነገር ትናገረኝና ከአንቺ ራስ አልወርድም። እሺ? ቆይ ምንድን ነው የምትይኝ? ይኸውልሽ እዚህ ቤት ውስጥ ዳኒ ስለተሽቆጠቆጠልሽ ብቻ ማን ሊሆንሽ እየመሰለሽ ነው? እኔ ምንም ያደረኩት ነገር የለም እያልኩሽ ነው። ትሰሚኛለሽ? አንድ ነገር ልንገርሽ። አንድ ነገር ስገባ ብትናገረኝ ደምን ቧ ታለቅሻለሽ። እሺ? ይሄን እንዳትረሺ ቆሻሻ። ጠራሽኝ እንደኝ ወይ? ምን እያደረግሽ ነው? የኔን ትእዛዝ ላለማክበር ነው አይደለ? ምን አደረኩ? ምን አደረኩ ትለኛለች እንዴ? ውሃ እንድታመጭልኝ አንቺ ነሽ ያዘዝኩት። ማቃጠሩን ይችል ስስት ምን ታቃጥራለች? የምታደርጊውን ነገር እኔ ራሴ እያየሁኝ አይደል እንዴ? ቆይ የፈለግሽው ውሃ ነው ማየኔ ሰጠውሽ፣ እሷ ሰጠችሽ። ምንድነው ልዩነቱ? ስንፍና አናትሽ ላይ ወጥቷል። ራስሽን አስተካክይ እሺ። እንዴ ማየ ስንፍና አናትሽ ላይ ወጥቷል እና እኔን የምትመዝኝኝ ቤት ውስጥ ባለ በተራ ስራ ነው? አሁን ጭቅጭቅ ምናምን አልፈልግም። ቶሎ ብለሽ ውሃውን ይዘሽልኝ ነይ። ጭቅጭቅ አልፈልግም። እኔ እረፍት ማድረግ አለብኝ። ቶሎ በይ ውሃውን ይዘሽ ነይ። እንዴ ይህን ነገር ተይብልሽ አልተዋልሽኝ አይደል? ለምን ተዋለሁ? ይኸው ምሳ ለማድረስ እኮ ስር ጉድ እያልኩ ነው። ራስሽ ላይ እኮ ስራ እያበዛሽ ነው። ምን የተለየ ነገር ኖሮ ስራ ይበዛብኛል? የኔ ኑሮ እንደሆነ የተለመደ ነው። ደግሞ አንድ ደስ የሚል ዜና አለ። ምን አይነት ዜና? ዜናው ለአንቺ ረፍት የሚሰጥሽ ነው። በአንቺ ቦታ ሌላ ሰው እንተካ ነው። ከእንግዲህ በኋላ ኩሽና ማገልገል የለብሽ። ኩሽና ቤት ማሳለፉን እኮ አልጠላውም። ይገባኛል አንተ ለእኔ ያስበህ እንደሆነ። እኔ ደግሞ ከአንተ ጋር ሆንኩ ብዬ እጄን አጣጥፌ መቀመጥ አልፈልግም። ኤዲ አንቺ እኮ የሚገባሽ ቦታ አይደለም ያለሽው። እንደ ችሎታሽ የሚገባሽ ቦታ ነው መሆን ያለብሽ። እድሜ ላንተ። አሁን የሚገባኝን ህይወት አግኝቻለሁ። ይልቅ አታረሳሳኝ። ዜናው ምንድን ነው? እስኪ ገምች፣ ምን ይመስልሻል? እኔ ግምት እንደማይሳካልኝ ታውቃለህ። ለምን አትነግረኝም? አውቃለሁ። እሱንማ ምናልባት ዛሬ ከተሳካልሽ። አልፈልግም። እንዲሁ አንተ ንገረኝ። ኤዲ ማታ ማሚን አናግሬያት ነበር። መስሪያ ቤቱ ስራ እንድታገኝልሽ ጠይቂያት ነበር። እሷም እሺ ብላለች። የምርህን ነው ዳኒ? አዎ የምሬን ነው ዳኒዬ። በጣም ነው የማመሰግነው። እሺ እንዴት ብዬ እንደማመሰግነው አላውቅም። በእኛ መካከል እኮ መመሰጋገን ያስፈልገው። አንቺ ለማሚዬ ካረግሽላት አንጻር ይሄ እኮ ትንሹ ነው። ቢሆንም እንዲህ በቀላል ይሆናል ብዬ አስቤ አላውቅም ነበር። ህልሜ እንድኖር እኮ ነው ያደረገኝ። ኤዲ አቅምሽ ከዚህ በላይ ነው። ስራ ቦታ ሄደሽ ደግሞ ከዚህ የበለጠ ነገር እንደምትሰሪ እርግጠኛ ነኝ። እግዚአብሔር ያውቃል። በቻልኩት መጠን ጠንክሬ ነው የምሰራው። አልኮራለሁ። እሺ በድጋሚ በጣም ነው የማመሰግነው። እሺ ዳኒዬ። ሁለተኛ ግን እንደዚህ እንዳትይኝ እሺ። ታዲያ ምን ልበል? ደስታዬን እኮ መቆጣጠር ስላቃተኝ ነው። ታዲያ ከምታመሰግኝ አንድ ጊዜ ሲካስኝ አረ እስካም ድገምኛ። እናንተ ምን እያደረጋችሁ ነው? ቆይ ለእንደዚህ አይነት ነገር ሌላ ቦታ አታችሁ ነው? አንቺ እንዴት ነው የምትናገሪው? አንቺ ስለኔ ነገር ከሄደም እንደዚህ እንዳትናገሪያት። ሳይ በእናትህ ወደዛ። አንተ ነህ ክብርን ማትመጥን ሴት ጋር የተገኘው። ልቀቀኝ እባክህ። ይሄ ኩሽና ነው ሲጀመር። እሺ ምግብ የሚበሰልበት እንጂ ለአንተ የፍቅር ቃላት መቀያየሪያና ልባሌ ነገር ማድረግ አይደለም። እሺ
ነሽ እኔ እንደዚህ ተናገርሽ? በጣም ታሳፍራለህ። እሺ ያንተን ክብር ዝቅ ማድረግ ሳይንስ የእኛንም ክብር ነው እሺ ዝቅ ያደረከው። ለአንዲት ማትረባ ሴት ብለህ እኔን ትናገረኛለህ? አንቺ ዳኒ ተረጋጋ እንጂ አትቆላት። እንዴት እጅን ታነሳባታለህ? አታያትም እንዴ እንዴት እንደምታወራ? ዛሬ በዚህ ከቀጠለች እኮ ነገም እንደምታወራ መገመት አያቅተኝም። ዳኒ ለዚች ብለህ እኔን በጥፊ መታኸኝ? አዎ የተቆረቆርኩላት ነው። ሁለተኛ ቀና ብለሽ እንድታያት አልፈልግም። ዳኒ በቃ እሺ ተረጋጋ። አልረጋጋም። እሷን መስመሯን መያዝ አለባት። አንቺም ከዚህ በኋላ ማንም እንዲናገርሽ አልፈልግም። ለማንኛውም አንቺ ለነገርኩሽ ስራ ተዘጋጅበት። ተመስገን ፈጣሪ። አላማዬ ሁሉ እኮ ሊሳካልኝ ነው። የእሱ ክብር እንዳይዋረድ ብዬ ባዘንኩለት ጭራሽ ለማንም ሰራተኛ ብሎ እኔን በጥፊ ይመታኛል። ቆይ ባልሰራለህ እኔ አይደለሁ። ሄሎ ራኪ። ያብ እንዴት ነሽ? በሰላም ነው እንደዚህ ጠፋሽው? ምን እጠፋለሁ ብለሽ ነው ራኪ? ቤቱ እኮ ብታይ ምስቅልቅሎ ወጥቷል። እንዴት አድርጌ ቤቱን ትቼ ልውጣ ብለሽ ነው? ጥሩ አድርገሻል። እኛም ፀሐዩ ነው የተረፈን። ታዲያ ለምን ዛሬ ወደ ቤት አትመጭ? ምን አደርጋለሁ? ወንድምሽ እንደሆነ ፊት ነስቶኛል። ታውቂ አይደል? እሱ በፍቅር ከያዙት ስስ ልብ ነው ያለው። ይሄ ደግሞ ለአንቺ አይጠፋሽ። እሱማ ልክ ነሽ። በፍቅር ጠብ በማድረጉን እንችልበታለን። የሚገርምሽ ነገር ዛሬ ደግሞ በጣም ከፍቶታል። ለምን መተሽ አታዳብሪው? ማ ዳኒ ምን ሆነብኝ? አላወኩም እባክሽ፣ ለእኔም አልነገረኝም። ግን ስትመጪ አንዴ የምነግርሽ ትልቅ ነገር አለ። ታዲያ ንገሪኛ፣ አታጓጊኝ። ስትመጪ ነው የምነግርሽ። ብቻ ቶሎ ነይ። እሺ አሁኑኑ መጣሁ። አዎ በቃ ስትመጪ እነግርሻለሁ። ቻው። እሰራልሻለሁ፣ ጠብቂ ብቻ። አቤት ማን ነው? መጣው። አቤት ምን ፈልገሽ ነው? ዳኒ ይኖራል? ዳኒ ፈልጌው ነበር። ዳኒ አሁን ቅርብ ሰዓት ነው የወጣው። ለምን ፈልገሽ ነው? የፈለኩትን ለራሱ በነግሮ አይሻልም? በሰው ከሚሆን መልእክት ካለሽ ልንገርልሽ። እዚህ ድረስ ደክመሽ ከምትመለሽ አይሻልሽ? ለምን እመለሳለሁ? አላወቅሽኝም መሰለኝ። ከፈለኩኝ በአንድ የስልክ ጥሪ ወደ ቤት እየሮጠ እንዲመጣ ማድረግ እችላለሁ። አልገባኝም። ቆይ አንቺ ማንሽ? ማንነቴ ምን ያደርግልሻል? አሁን ከፊቴ ዞር በይ። እንዴ ራኪ መተሻል እንዴ? አንቺ ደግሞ ምን አድርጊ ነው የምትያት? ቆየው የቤታችሁ ውሻ አላሳልፋለኝ እንጂ። ውሻ እውነትም ውሻ። ትክክለኛ ስሟን ገና ዛሬ ነው ያገኘሽላት። ራኪ እንኳን ደህና መጣሽ። ነሽ ምን አይነት ናት እቺ? የምትናቅ ሴት እንዳትመስልሽ። ልቧ ተራራ ነው። ምንሽ ጊዜ ልቧ ተራራ ቢሆን ታዲያ ምን እንዳታደርገኝ? አሁን ያየሻት ሴት ማን ትመስልሻለች? ከቤት ሰራተኛ ውጪ ማለት ትችላለች። ኃላፊው እንግዲህ የዳኒ አዲሷ ፍቅረኛ ይቺ ናት። ምን? እንዴት? እኔም ስሰማ ልክ እንዳንቺ እንደዚህ ነበር የደነገጥኩት። ዳኒ በዚህ ሴት ነው እኔን ቀይሮሽ ላይ ያለኝ? ደግሞ እኮ በጣም የሚገርምሽ አመለካከቷን ይገዛኝ ምናምን ይላል። እንዴት ሊሆን ይችላል? እቺ ሰው የማትመስል ሴት ጋር እንዴት እኔን ይቀይረኛል? ዳኒ ለክብርህ አትመጥንህም። ክብራችንን የቤተሰባችንን ክብር ዝቅ ታደርጋለች ብለው እኮ ነው ለሷ ግዞ እኔን በጥፌ የምታኝ። ወይኔ ራኪብ እሰራላታለሁ። እውነት እልሻለሁ እሰራላታለሁ። እንደዚህ መጉዳት ታደርገኝ። አይዞሽ መጀመሪያ የሆነ ነገር እናቅዳለን። ከዛ በኋላ ቀስ ብለን ማድረግ ያለብን ነገር ሁሉ እናደርጋለን። አይሆን አይዞሽ ጓደኛዬ። አሁን እንጠራታለን። ከዛ በኋላ እንዴት እንደምናወራት እናውቃለን። መቼስ ችግር የለውም። ጥረት እንዴት አድርጌ እንደማዋራት ነው ያውቃለሁ። መቼስ ፍቅረኛሽን ተነጥቀሽ ዝም የምትይ ሴት አይደለሽም። ጓደኛዬ በደንብ እተማመንብሻለሁ። ጥረት ኤዶም፣ አንቺ ኤዶም፣ ምን አይነት ቀለፈፍ እንደሆነች እኮ ብታይ። ደግሞ ማሰማው ነገር ይሁን ሰገጤ። አንቺ ኤዶም። አቤት አቤት። ቆይ አንቺ ልጅ ግን መቼ ነው ክብርሽን የምታውቂው?
እሺ እኔ አዋቂ ከማን ጋር እየተሳፈጥሽ እንደሆነ ግን ታውቂያለሽ? ታውቂያለሽ? እሱ ደግሞ ምን ማለት ነው? ቆይ ለምንድን ነው እንደዚህ እየተናገርሽኝ ያለሽው? አይደል አስመሳይ። ከዳኒ ጋር ምን እያደረግሽ እንደሆነ ደርሼበታለሁ። አርፈሽ ተቀመጪ። እኔና ዳኒ ምንም ብናደርግ አይመለከትሽም። እንዴ ነችና ጭራሽ መዛት ጀመረሽልኛል። እየሰማሽ ነው አብስራ እኮ አትገርምሽም? ትሰሚኛለሽ? አታውቂኝም፣ አላቅሽም። ስለዚህ ተይኝ። እንድታውሽ ከፈለሽ ከዳኒ አናት ላይ ወረድ። አርፈሽ ተቀመጪ። አዎ አርፈሽ ተቀመጪ። አንቺም ቢሆን ዳኒ ቢኖር እንደዚህ አትናገሪኝም። የእውነትሽን ነው? ትንሽ እንኳን አይቀፍሽም? ምኞትሽን በደረጃሽ አድርጊው። ልክሽን ወቂ። እሺ ቆይስ ደግሞ ምን ማለት ነው? የሰው ደረጃ አለ? ጭራሽ ደግሞ መልስ ትመልሻለሽ እንዴ? እስቲ መልሻለሽ ወይ? ውይ የኔ ፍቅር ቆይ በዚህኛውም ጨምሪላት። እስቲ ረፊ አረ ወይ እንግዲህ የዛሬ ቅዳችን በአግባቡ ተጠናቋል። በዚህ ብቻ የሚያበቃ አይደለም። ሰራላታለሁ። ዳኒ ሲመጣ ደግሞ ምን እንደማናደርግ ታውቂያለሽ አይደል? ቁጭ ብዬ እዚህ እጠብቀዋለሁ። ከዛ በኋላ ከመጣ በኋላ ምንድን ነው የምናደርገው? ዳኒ ይሄ ቆንጆ መጣ። እዚህ ደግሞ ምን ልትሰሪ መጣሽ? ምን ነው መምጣት አልነበረብኝም እንዴ? አይ እንደሱ ሳይሆን ትመጣለሽ ብዬ ስላላሰብኩ ነው። ስለናፈቀኝ ነው እዚህ ድረስ የመጣሁትኝ። ራኪብ ምን እያልሽ ነው? የተቋጨ ነገር ለመቀስቀስ አትሞክሪ። ተነጋግረን ወደ ነበርንበት መመለስ እንችላለን። እኔ በጣም እኮ ነው የምወድህ። የማይሆን ነገር ነው፣ በቃ አታስቢ። ለምንድን ነው የማይሆነው? በጣም እንደምትወደኝ እኮ አውቃለሁ። ትሰሚኛለሽ? ያንቺና የኔ ህይወት አብቅቷል። እኔ አዲስ ህይወት ጀምሬያለሁ። ባደክሚ በጣም ደስ ይለኛል። አውቄዋለሁ። ከዚህ ቆሻሻ ጋር ለመሆን ነው አይደል እኔን የገፋኸኝ? ምንድን ነው ያልሽው? እስኪ ድጋሚ። ሰምተሃል? ለራስህ ስም እንኳን ባትጨነቅ ለቤተሰቦች ስም አትጨነቅም? ትሰሚኛለሽ? ሁለተኛ እንደዚህ ልትናገሪ አልፈቅድልሽም። ተግባባን አይደል? ምን እያደረግክ ነው? አነካኝ እኮ። አብሽን ማሰበስ ቢሆን ከዚህ በላይ ይደርስብሻል። ወይኔ ለዚህ ተራ ሴት ብለው እኔን አነቀኝ። ምን ሆኖ ነው ግን? እኔ ራኬም ማን እንደሆንኩ አላወቀም ማለት ነው። ሰራላታለሁ። አላወቀም። ምን አለሽ? እባክሽ አላነቀኝ መሰለሽ? ወይኔ ወንድሜ በጤናውማ አይደለም። እኔንም እኮ እንደዚሁ ነው ያደረገኝ። ልክ ነሽ፣ በጤናውማ አይደለም። ቢሆንማ ዳኒ ለኔ ያለው ፍቅር የዚህን ያክል አይቀንስም ነበር። ወይኔ ጉዴ! የሆነ ነገር ማስነክቷለች እቺ ልጅ። እውነትሽን ነው። የሆነ መድኃኒትማ አድርጋበታለች። እሺ ምንድን ነው የምናደርገው? በቃ እንደዚሁ ለሷ አሳልፈን ልንሰጠው ነው? እኔ በሷ ተሸንፌ ዳኒ ልተውላት? እሺ ታዲያ ምንድን ነው ማድረግ የምንችለው? እኔ የሆነ ነገር አስቤያለሁ። ምን አሰብሽ? እስኪ ንገሪኝ። ምን መሰለሽ? ማሚ ማሚ ማሚ! አቤት ልጅ መጣ? አዎ መጥቻለሁ። ነይ። እንዴት አልክ? እንዴት ዋልሽ? እንዴት ነህ? መቼም የሚያስደስት ነገር ነው የምትነግሪኝ? ዳኒ በጣም ነው የማዝነው። እንደዚህ ባይሆን ደስ ይለኝ ነበረ። ምንድን ነው የተፈጠረ ነገር አለ እንዴ? የጠየከኝን ነገር ላደርግልህ አልችልም። ምን ማለት ነው ላደርግ አልችልም ማለት? ሄዶ ምን እኛ መስሪያ ቤት መቅጠር አንችልም። እማዬ ድርጅቱን ከመክሰር ያዳነችው እሷ አይደለች? እንዴት አልቀጥራት ትተኛለሽ? ይኸውልህ ልጄ የሂሳብ ሰራተኛ አድርጌ የቀጠርኳት የቤቴን ሰራተኛ መሆኑን ካወቁ የድርጅቴን ስም ያጠፋሉ ብዬ ፈራሁ። የሚሰራ ሰው አይደል እንደምትፈልጊው? ለዚህ ደግሞ ኤደን ሁሉን ነገር ታሟላለች። በጣም አዝናለሁ ልጄ። ቆይ እስኪ እንዴት ነው የምነግራት? ደስታዋ እንዴት ነው ባንዴ የማጨልምባት? እማዬ ግን ልክ አይደለም የሰራሽው። ባይሆን በቃ ሌላ ቦታ ፈልጌ ያስገባታለሁ። ሆን ብለሽ ነው ያደረግሽው። የኔ ነገር ሲሆን ሁሌ እንደዚህ ነው የምትይኝ። የኔ ደስታ የማይጥምሽ ልጁ ምን ሆኖ እንደዚህ የሚሆነው?